ሰዎች ከእስር ቤት ስትወጣ እንዴት ብሎ እንደተሰደቧት እኔ የተናደድኩት ማለት የተሰማኝ ይሁት ዝገሰ ሊዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አለሪ መራል ልጅ ናት። ወንጀለኛ ነው ታውቂያለሽ። ፕሌን ያገተሽ ልጅ ናት። ሰማችሁ? ፕሌን ያገተች ልጅ ናት ነው የምትል። ፕሌን ያገተች ልጅ ናት። እኔ ጸጥ ልበል እናንተ ስሙት እሺ። ሊዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አለሪ መራል ልጅ ናት። ወንጀለኛ ነው ታውቂያለሽ። ፕሌን ያገተሽ ልጅ ናት። እኔም ስናገር ሊከብድ ይችላል። ራሷን በራሷ ትቀዳ ነበር አለች። ምንም ማስረጃ አላት? እኔ ያለ ማስረጃ አላወራም ትል ነበር አለች። ቆሻሻ እቺ ጠማማ አንገት ለመጣመም እንኳ አንገት ሊኖር ይገባል። ይሄ ራሱ እሷን አይሞክላት። እቺ ኤሊ ማለት ነው እንዲህ ብላ ገብታ እንዲህ ብላ የምትገባ ማለት ነው። ብታረገውም በእድሜዋን በ50 ዓመት የምትጎረጉር ሊያ ኮሶ አለች አይደል? ለጆን ዳንኤል አንበሳ ልካለት አንበሳ እንደላከችለት እንኳን አታውቅ። ኮሶን አይታችሁታል? ላይቭ ላይ ጆን ዳንኤል እንኮ 100 ምናምን ሰው ሲመለከተው ነበር ብሎ ሲጽፉለት ለምን አላካችሁልኝ ትላለች። በስካር እንደዚህ ለምን አላካችሁልኝም? የእውነት ውጪ ነበርኩ ትላለች። እግዚአብሔር እናት የትሙት አላያችሁትም? ቪዲዮን ኬት ላምጣው? ቆይ የት ነበረ ሴቭ ያደረኩት? እኔ ማላረገዋል እንዴ 30 ደቂቃ ብሬክ ህዝቡ ቁጭ ብሎ ሰው ሲያማ ነጮች እኔ ቁጭ ብዬ ሴቭ ነው እንትን ማድረግ። ምን አለች? ሰክራ ማለት ነው እንደዛ እየተንገዳገደ ዛሬ እንኳ ጆን ዳንኤል 30,000 ሰው ነው ምናምን እያየው 100,000 ሰው ሲላት ምን አለች? የእውነት ለምን አላሳወቃችሁኝም? ለምን ሼር አላረጋችሁልኝም? አትልም አንበሳ ይላከችለት በስተት ነበር ማለት ነው። አንበሳ ይላከችው ምንድነው? ልካችሁልኛል እኮ ሌላ ሊንክ ነው እንደ ላካችሁልኝ ወይ? እኔ ደግሞ አሁን ማወራው ሊንክ ላካችሁልኝ መስሎኝ እንትላል። ቴንክ ዩ ፎር ኢንሳይደር ግን አይቻለሁ። ቆይ መጀመሪያ ስቴፕ ባይ ስቴፕ ነው። የታለ አቦይቱ ጋር ነበር ሴቭ ያደረኩት። ጋዴም እኔ እኮ የሊንክ ብዛት እኔ ጋር ያለው ተውት። ምን አለች? ለምን አላካችሁልኝም? አንበሳ ወረዳ እንኮ ቴንክ ዩ እንትናዬ ኢን ዘ ቢውልድ ኢን ዘ ምናምን ሲላት ነበረኩ። አንበሳውን አላወረደችም ማለት ነው። ማለት አላወቀችም መላኳን። ገባችሁ? ያ ቱዘት እንደዚህ ነው። ማይ ፒፕል ቱዘት እንደዚህ ነው። ገባችሁ? ቱዘት እንደዚህ ሰክራ እንኳን ወይ ቤት አንበሳ ስታወርድ ስታይ ኮምፕሌክሷ ተንጫጫ። አንድ ጊዜ አንበሳ አወረደችና ለሄለ ወርቅዬ ሳምንት ኮማ ውስጥ ተኝታ የአንበሳን አመለካከት ከአይምሯ በመርፌ በሲሪንጋ ስበውን ያወጡላት። ገባችሁ? እንዳለ አወጡላት ከአይምሯ እንድትረሳው ለሷ ደህንነት ሲባል ማለት ነው። አሁን ደግሞ ለምን አላካችሁልኝም አትልም? አንበሳ ላከችለት ረስተው ወይኔ የት ነበር ሴቭ ያደረኩት? አትልም እንደዛ እንትና ኢንዘ ቢውልድ ምናምን ብሎ ከቤት ታቀጥላ አንበሳ ወርዳ ማለት ነው። ስክር ብላ ለካ ሳታውቅ ነው የላከችው። ጋይስ አንበሳው ያንን ቪዲዮ ላኩልኝ በእናታችሁ። የእውነት እኔ ሴቭ አድርጌዋለሁ። ሺ ነገር ሴቭ ማድረግ እኮ ችግሩ ይሄ እሱንም ልከናል። ኦኬ ይቅርታ። እሺ ያ ይቅርታ። ኦኬ ቴንክ ዩ ልከዋል። ይቅርታ። እሺ ያ ልከውልኛል። ከይሄውና አዩት እዚህ ጋር ኢንፎርሜሽን በጣም ሄዷል ጋይስ። ይሄውና ሁሉ ሰው እየጻፈ ነው እኮ ጋይስ። ያ ይሄው ሊንኩ ፊቴ ያለ ኦሬዲ ተልኳል። እሺ
እሺ 10 ሺህ ያስገቡትና ሊድ ለምን እናንተም ከመደባችሁ ተቀመጡ እኔም ልቀመጥ አይመስላችሁ? ያ ከዛ ናይሆን የምትግባባ ሰዎች አላችሁ እዚህ አሁን ካጠገቤ የምትግባቡ ስላችሁ ቲክቶክ ላይ ሳይሆን በውስጥ ማናገር ትችላላችሁ። በውስጥ ማናገር ትችላላችሁ። የምትችሉ ሰዎች አላችሁ። አሁን ዝም ብላችሁ አሁን መልእክት ማድረስ የምትችሉ ሰዎች አላችሁ። ቲክቶክ ላይ ከሌለች ማለት ነው። ላይቭ ላይ ካለች ኦኬ አለች። እግዚአብሔርን በሉ እስቲ ወላሂ በሉ። እኔ ግን የእውነት ቅንድቤን እኮ መኳል ብቻ ሳይሆን እንደዚህ ነው ጋይስ። ያ እግዚአብሔርን ትውጪ በእናትሽ እኔ ታውቃላችሁ አንበሳ ለሰው ከማወረድ ጫካ ብገባ እንደሚሻለኝ ታውቃላችሁ አይደል? ጫካ መግባት እንደሚቀለኝ ታውቃላችሁ። የዱር አራዊት መሆን ይሻለኛል ወይዬ። ኦኬ ደረሰኝ። ቴንክ ዩ። እሺ ቴንክ ዩ። ያ ታውቃላችሁ አይደል? እግዚአብሔርን እኔ ምንም አልጠይቃትም፣ ምንም አልላትም። ትምጣና አንበሳ ላውርድላት። ከዛን ስጨርስ ደህና ሁኑ ብላን ትሄድ። ሌላ እንትኑስ ልከታት አልፈልግም። ጥሯት። እግዚአብሔር ምንም ነገር አልጠይቃት። ለምን ማልጠይቃት ለምን መሰላችሁ? እሷን እንትን ውስጥ አለመክተት። የእውነት እግዚአብሔር እናቴ ትሙት ናውዬ እየሰማሽኝ ከሆነ ምንም ለምን ወደ ሌላ ነገር እንድትገቢ ስለማልፈልግ ገባሽ? ለዛ ስል ብቻ ምንም አልጠይቅሽም። እኔ ለሰው ልጅ አንበሳም አይደለም አበባ ውርጄ አላውቅም። በዚህ ሚዲያ ላይ የምታወቀው ከፋኒ ቀጥሎ የእውነት ውስጤን ከነካችኝና የራሴን ታሪክ ያስታወሰችኝ ልጅ ናት። ገባችሁ? ማለት የወሊድ ታይሙን አውቀዋል። የእውነት እኔ ማላገጥ እንጂ እንደዚህ ሲሪየስ ሆኜ በህይወቴ ዙሪያ ማውራት አልፈልግም እና ለዝም ብሎ ለቶፒክ ለምናምን እንዳልሆነ አንቺም እነሱም ራሴም እንዳምን ለ10 ደቂቃ ወይ ለ5 ደቂቃ ነይና አንበሳ ውርጄልሽ ሂጂ። ጥሯት። ምንም አንጠይቃትም። እሺ በዛው ልታወርዱ ከፈለጋችሁ አወርዱ። ችግር አለባት አንበሳ ወዳ ነው የምትፈልገው እያልን አይደለም። ጀስት በቃ እኛ ደስ እንዲለን እኔ ደስ ይበለኝ በቃ። ላይ ባትኖር በውስጥ ጻፉላታ። አንዴ ገብታ እዚህ አንበሳ እንደዚህ ላውርድላትና ትውጣ። አይኖ የብር ችግር የለባት። እኔ ለፋኒ እንኳን አውርጄ አላውቅም ታውቃላችሁ አይደል? ያ ለፋኒ እንኳን አውርጄ አላውቅም። ያ እና እንደዚህ አውርደን ትወጣለች። አንጠይቃትም ምንም አንጠይም። ናየው እሷ ነሽ አንቺ ነሽ ብቻ ነው የምንላት። እሷ ከሆነች በቴክስት አጽድቃችሁት እሷ ከሆነች አንበሳውን ላላክላት። ያ ልላክላት እየሰማችሁኝ ማለት እሷ የምትግባቡ ልጆች ካላችሁ እኔ ናየው ምናምን ስሟን ራሱ በደም አላውቀውም ነበር። በቃ ልጅቷ ፊቷን አውቀዋለሁ። አይኖ በእነሱ ሌቭል ስላልሆንኩኝ ከማጋ እንደማወራ አውቃለሁ። ግን የወሊድን ነገር እኔ ትልቅም ብሆን እሷ ትንሽም ብትሆን ሁለታችንም አንድ አይነት እናውቀዋለን ስሜቱ። ገባችሁ? እና ያው እና የጊፍት ድንግሌን ለናዮ ሰጣታል። የጊፍት ድንግሌን ለናዮ ጥሩ ሐሳብ ነው እንደው ያመጣችሁት። የእውነት ለምን ከልቤ ማለት እንደቆምኩላት አይደለም ቆሜላት አይደለም ፊል እንዳረኳት ብቻ እንድታውቅ ነው የምፈልገው። ፊል እንዳረኳት አንዳንድ ጊዜ የይርዳው ዘፈን አለ። ለካ አልተያየንም፣ ለካ አልተደማመጥንም፣ ሌቱን
አሳልፈን ቀን አብረን አልዋልም ይላል። ገባችሁ? እንደዚህ አይነት ስሜቶች አለና አንድ ሰው ስሜትን እንደተረዳ ማወቅ ዝም ብሎ ደስ ይላል። ገባችሁ? ይሄ ዝም ብሎ የለም ገብቶኛል የሚል ሰው አይደለም። ኖ እንደዚህ አይነት መግባት አልፈልግም። ያ እስቴት አለይሰ እንትና ሰሰድባት አይቼ በጣም ነው የተናደድኩት። እንትና እንቁርቲ የሆነት በጣም ስሜቷን ስትጎዳ ማለት ባታያት ይሻላል። ግን እቺ ቁሻሻ ልጅ እቺ ቤሽቲያ ልጅ የሆነ ቪዲዮ ማቼ ትስራ ዛሬ ትስራ ትናንት ትስራ ምንም የማውቀው ጉዳይ የለም። ግን ምን እንደምትላት ቆይ ቪዲዮን ሴቭ አድርጌው ከሆነ አመጣላችኋለሁ። ቆይ የት ነው ሴቭ ያደረኩት? ሴቭ ካላረኩት በጣም ነው የምናደደው። የእውነት ሴቭ ካላረኩት በጣም ነው መበሳጭ። ፎቶዋን ከኋላ ለጥፋ ምን እንደምትላት ከራሷ አንደበት እንድትሰሙ ፈልጋለሁ። ስራ ቦታውኝ ብሬክ ታይም ላይ ቪዲዮ አይቼ ወደ እንትኔ ሴቭ አድርጌው ነበርና ያንን ቪዲዮ ነው ማመጣላችሁ። የእውነት ቆይ አንዳንድ ሰው ጋይስ እናቴ ትሙት ከባድ ሰው ማለት ከባድ ስላችሁ ጭንቅላቱ አይደለም የመርዙ ደረጃ ምክንያት የለውም። ኖ ሴንስ ነው ኖ ሴንስ። ጂጂ ችግር የለውም እመጣባታለሁ እየተቀደደች ነው። አንዳንድ ሰው እንትናና እንትና ታርቋል ትላላችሁ። እሷ ጭራሽ ከፋኒ ጋር የተገናኘው ጊዜ ምን ነው ዲፖርት ባስደረግሽኝ ስትለኝ ነበር ብላ ስትለፈልፍ ነበርና ያንን ቪዲዮ እንዴት አላያችሁ? የቆየም ቢሆን እንዴት ነው በእንደዚህ አይነት ደረጃ የምታወራት? እቺ የግማታም ልጅ እቺ ቅንቅናም ልቃሚ እንዴት ነው በእንደዚህ አይነት ደረጃ የምታወራት? ገባችሁ? እንዴት ነው በእንደዚህ አይነት መንገድ የምትገልጻት? ምን አለች? አየር ይሄው እናቷን እናገኟት። ያ ስሙ ዝጋ ጋይስ ራሷን ሪካርድ የምታረግ ልጅ ናት። ኒዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አያችሁ? ኒዮና አልስሙ ወሲብ ስታረግ ራሷን ሪካርድ የምታረግ ልጅ ናት። ስሙ እንግዲህ እሺ ጋይስ እንግዲህ አስቡ ጋይስ እቺ ልጅ ከእስር ቤት ስትወጣ ሰዎች የተቀበሏት እንደዚህ እየሰደቡ እሺ ሰዎች ከእስር ቤት ስትወጣ እንዴት ብሎ እንደተሰደቧት እኔ የተናደድኩት ማለት የተሰማኝ ይሁት ዝገስ ኒዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አለሊ መራል ልጅ ናት። ወንጀለኛ ነው ታውቂያለሽ። ፕሌን ያገተሽ ልጅ ናት። ሰማችሁ? ፕሌን ያገተች ልጅ ናት ነው የምትል። ፕሌን ያገተች ልጅ ናት። እኔ ጸጥ ልበል እናንተ ስሙት እሺ። ኒዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አለሊ መራል ልጅ ናት። ወንጀለኛ ነው ታውቂያለሽ። ፕሌን ያገተች ልጅ ናት።
ይችላል። አይ ባለፈው ድንኳን ውስጥ አይቻቸዋለሁና ስለ ኒዮ ስትላስ ምናምን አይተናታል። እኩል ናቸው ሁለቱም ሲንግል ማምናቸው አልሆነም፣ ግን እኔ ለሷ ቆምጣታል። ኒዮ ጀግና ናት። አያት እቺ የቆሻሻ ልጅ አሁን ደግሞ ለኒዮ ጀግና ናት ትላለች። ገባች? አሁን ዛሬ መሰላታ ገባች? መሰላት ተቃዋሚ ነበረች ደጋፊ ደንበረች የሚለውን ወሬ እንትን እንደዝና ይዘውታል ጋይስ። የለም ካሁን በፊት ትደግፍ ነበር ካሁን በፊት ትቃወም ነበር የሚለውን ብቻ ነው። ለምን እንደተቃወምክ ካሁን በፊት ለምን እንደደገፍክ እንኳን ምክንያት ቢኖር ኦኬ፣ ግን ትደግፍ ነበር ትቃወም ነበር የሚለውን አጀንዳውን ነው የሚፈልጉት። ደግሞ ተቀየረችበት ደግሞ ተቀየረባት የሚለውን አጀንዳ ነው ሚዲያ ላይ የሚፈልጉት። ገባችሁ? ያ አንድ ጊዜ ጠብቅ በሉት ቶኪዮ። እሺ አንድ ጊዜ ያ አንድ ጊዜ በእናታችሁ ከዚህ ስሜት እንዳልወጣ አንድ ጊዜ ተጫውት ከገስት ጋር በሉት ፋኒ ካለ። እሺ ቴንክ ዩ። ኒዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አለሪ መራል ልጅ ናት። ወንጀለኛ ነው ታውቂያለሽ። ፕሌን ያገተሽ ልጅ ናት። ፕሌን ያገተች ልጅ ናት። አሁን በሷ ቤት እንደተማረ ሰው የለም። ከኋላ የንግስት ፎቶ ታስቀምጣለች እላው ላይ ዙፋን የተደፋ ከዛ ብላ እንደዚህ ብላ ታወራለች። ገለም እኔ እንደዛ ነው የእውነት እያመኗት መጡ። እቺ መንቻካዋ ንግስት ቆሻሻ አንገቴ የሌላት ንግስትኛ አይተናናውቅም ጋይስ። ንግስቶች የሚታወቁት በአንገታቸው ነው። ምክንያቱም ብዙ ዳይመንድ አንገታቸው ላይ ስለሚቀመጥ ዳይመንዱ መታየት አለበት። ያ ዳይመንዱ ምናምኑ ጌጣጌጡ ይሄ የወርቅ የለም ውዱ መታየት አለበት። አንገት ሳይኖርሽ ከኋላ ንግስት ትጫወቻለሽ ማለት። አሁን ለምሳሌ ኦኬ ናዮን ትቃውማት ችግር የለው፣ ግን አሁን ያለቻት ነገሮች እውነት የመቃወም ምክንያት ነው? እውነት ይሄ ነገር አሁን ናዮ ይመለከታታል? ይመለከታታል? ከሷ ጋር ይሄዳል ማለት ይሄዳል? ከሰው ጋር ስጣላ የራሱን ታሪክ ነው ማወራው። እኔ በራሱ ማንነት በራሱ ተግባር ነው ስድብም ኮንም ምሰድበው። ማን የተባረረው? ትላንትም ይጽፉልኛል አላውቅም እኮ ያ አላውቅም። ዜናም እያዩ አይደል ለራሴ እዚህ ዜና ሆነውብኝ። ኒዮ ሴክስ ስታረግ ራሷን ሪካርድ የምታረግ ልጅ ናት። አለሪ መራል ልጅ ናት። ወንጀለኛ ነው ታውቂያለሽ። ፕሌን ያገተሽ ልጅ ናት። እንግዲህ ራሷን በራሷ ትቀዳ ነበር አለች። ምንም ማስረጃ አላት? እኔ ያለ ማስረጃ ላወራም ትል ነበር አለች። ቆሻሻ እቺ ጠማማ አንገት ለመጣመም እንኳን አንገት ሊኖር ይገባል። ይሄ ራሱ እሷን አይሞክላትም። እቺ ኤሊ ማለት ነው እንዲህ ብላ ገብታ እንዲህ ብላ የምትገባ ማለት ነው። ብታረገውም በእድሜዋን በ50 ዓመት የምትጎረጉር ሊያ ኮሶ አለች አይደል? ለጆን ዳንኤል አንበሳ ልካለት አንበሳ እንደላከችለት እንኳን አታውቅ። ኮሶን አይታችሁታል? ላይቭ ላይ ጆን ዳንኤል እንኮ 100 ምናምን ሰው ሲመለከተው ነበር ብለው ሲጽፉለት ለምን አላካችሁልኝ ትላለች። በስካር እንደዚህ ለምን አላካችሁልኝም የእውነት ውጪ ነበርኩ ትላለች። እግዚአብሔር
እናቴ ትሙት አላያችሁትም ቪዲዮ? ቪዲዮን ኬት ላምጣው? ቆይ የት ነበረ ሴቭ ያደረኩት? እኔ ማላረገዋል እንዴ? 30 ደቂቃ ብሬክ ህዝቡ ቁጭ ብሎ ሰው ሲያማ ነጮች፣ እኔ ቁጭ ብዬ ሴቭ ነው እንትን ማድረግ። ምን አለች? ሰክራ ማለት ነው እንደዛ እየተንገዳገደች። ዛሬ እንኳ ጆን ዳንኤል 30,000 ሰው ነው ምናምን እያየሁ 100,000 ሰው ሲላት ምን አለች? የእውነት ለምን አላሳወቃችሁኝም? ለምን ሼር አላረጋችሁልኝም? አትልም አንበሳ ይላከችለት በስተት ነበር ማለት ነው። አንበሳ ይላከችው ምንድነው? ልካችሁልኛል እኮ ሌላ ሊንክ ነው እንደ ላካችሁልኝ ወይ? እኔ ደግሞ አሁን ማወራው ሊንክ የላካችሁልኝ መስሎኝ እንትላል። ቴንክ ዩ ፎር ኢንሳይደር ግን አይቻለሁ። ቆይ መጀመሪያ ስቴፕ ባይ ስቴፕ ነው። የታለ አቦይቱ ጋር ነበር ሴቭ ያደረኩት። ጋዴም እኔ እኮ የሊንክ ብዛት እኔ ጋር ያለው ተውት። ምን አለች? ለምን አላካችሁልኝም? አንበሳ አውርዳ እንኮ ቴንክ ዩ እንትናዬ ኢንዘ ቢውልድ ኢንዘ ምናምን ሲላት ነበረኩ። አንበሳውን አላወረደችም ማለት ነው። ማለት አላወቀችም መላኳን። ገባችሁ? ያ ቱዘት እንደዚህ ነው። ማይ ፒፕል ቱዘት እንደዚህ ነው። ገባችሁ? ቱዘት እንደዚህ ሰክራ እንኳን ወይ ቤት አንበሳ ስታወርድ ስታይ ኮምፕሌክሷ ተንጫጫ። አንድ ጊዜ አንበሳ አወረደችና ለሄለ ወርቅዬ ሳምንት ኮማ ውስጥ ተኝታ የአንበሳን አመለካከት ከአይምሯ በመርፌ በሲሪንጋ ስበውን ያወጡላት። ገባችሁ? እንዳለ አወጡላት ከአይምሯ እንድትረሳው ለሷ ደህንነት ሲባል ማለት ነው። አሁን ደግሞ ለምን አላካችሁልኝም አትልም? አንበሳ ላከችለት ረስተው ወይኔ የት ነበር ሴቭ ያደረኩት? አትልም እንደዛ እንትና ኢንዘ ቢውልድ ምናምን ብሎ ከቤት ታቀጥላ አንበሳ አውርዳ ማለት ነው። ስክር ብላ ለካ ሳታውቅ ነው የላከችው። ጋይስ አንበሳው ያንን ቪዲዮ ላኩልኝ በእናታችሁ። የእውነት እኔ ሴቭ አድርጌዋለሁ። ነገር ሴቭ ማድረግ እኮ ችግሩ ይሄ ነው። እሱንም ልከናል። ኦኬ ይቅርታ። እሺ ይቅርታ። ኦኬ ቴንክ ዩ ልከዋል። ይቅርታ። እሺ ልከውልኛል። ለካ ይኸውና እዩት እዚህ ጋር ኤማ ሰክራ ስትንገዳገር ነው እኮ ገና ቴክስት ማንበብ ሳይጠፋባት በፊት ዛሬ ጆን ዳንኤል እንደገባ ታውቂያለሽ ወይ ላይቭ ብላ ሲላት የእውነት ገባ። አረ 130 ሰው 130,000 ሰው ያየው ነበር። ለምን አላካችሁልኝም አትልም? ይሄማ የስካር ቪዲዮ ነው። ኖ የእንትኑ ላኩት። ለምን ገባ እንደ ያለች አንበሳይል መላኳን እንኳን አታውቅ። አሁን ስታውቁ ገና ኮማ ትገባለች፣ ገና ትታመማለች። ገባችሁ? ገና ትታመማለች። በእል ተነሳስተው የለም ወይ በቤታ ወይ ደግሞ በእንትን ምናምን። እኔ ቤታን ራሱ ብዙ ጥያቄዎች አለ። እስቲ አንድ ጥያቄ ልጠይቃችሁ። ናዮ ስትመጣ አንበሳ አውርዳላት ታውቃለች? ገና የመጣ ጊዜ አቀባበል አድርጋላታለች? ስላላየው ንገሩኝ። የውሸት ኢንፎርሜሽን እንዳትነግሩኝ የውሸት እንትን እሺ፣ የውሸት ኢንፎርሜሽን እንዳሰጡ። አንበሳ አውርዳላታለች ወይ? ቪዲዮ ላኩልኝ። እሺ ቪዲዮን ላኩልኝ። ይሄውላ ጊፍተር ለሱ የሰጡት እንኳን ሰጡት። ሪስክ አለላህ። በዚህማ ምን ሰው ነኝ? because of I come from ሐረር። ገባችሁ? ግን አሁን ከሊያ ኮሶ ጋር ሊያ ኮሶ ስለምትሰድባት ነው አንቺ ናዮን እየደገፍሻት ያለው ወይስ የእውነት ስብዕናው ገብቶሽ ነው? ቤታም ሌሎቹም ራሱ ማለት ነው። ለምንድን
ገባችሁ? እውነት ስብዕና እውነት እንደ አንድ ስብዕና ብቻ አይደለም ህሊና። ለምን የኢትዮጵያ ህዝብ እውነት ይገባዋል የፈለገ ቢሆንም እንላለን አይደል? እንዳለ ጊፍተሮች እንዳለ ወላነ ሄለን ወላ ምናምን ማለት ነው። የኢትዮጵያ ህዝብ የፈለገ በግርግር ውስጥም ቢሆን ሀቅ የሚገባው ሰው እንላለን አይደል? እንደዛ አይነት ስሜት የእውነት የሰናፍጭ ያል ስሜት ቢኖረን እውነት ስትመጣ ለናየው ምን አደረግንላት ነው? የህዝቡን ብዛት አይተ ስም መጠራት አለበት። ለምን ኖርማል ጽሁፍ ብትጽፍ አያይህም። ከዛውላ ቴክስት ውስጥ ያንተን ጽሁፍ እንዴት ያያል? ግዴታ ስምህ የሚታይበት ጊፍት ነው መላክ ያለብህ። አንድ አድቨርታይዝ ነው ለራስ አድቨርታይዝ። እኔ ጊፍት ሳልክ አሁን ዝም ብዬ ሰላም ነህ ጆን ብዬ ብጽፍለት ጽሁፉን ያየዋል? አያየው። በጣም ብዙ ሰው ነው እየጻፈ ያለ አማራጭ ምንድነው? ትልቅ ጊፍት ልከ ስም መታየት አለበት። እዛ ላይ ነው ፎከስ ያደረጋችሁት እንጂ ከእስር ቤት ስለወጣ ነው ለምትሉ ከሆነ ያ ከእስር ቤት ነው የወጣው። ናዮ ከእስር ቤት ነው የወጣችው። ፕላስ በማይመለከታት ጥፋት ነው ለሱ ስትል እስረኛ የሆነችው። ይሄ ነገር ውሸት ነው። ዋሸው ጋይስ፣ ልክ አይደለም። እሱ ከእስር ቤት ነው የወጣው። ያ ከእስር ቤት ነው የወጣው። መጽሐፉም ይላል እኮ ታስሬ ጠይቃችሁኛል ወይ ርቦኝ አብልታችሁኛል ወይ ይላል። ገባችሁ? እሺ እቺ ልጅ ከእስር ቤት ነው የወጣችው። እንደገና በማይመለከታን ነገር ነበር የታሰረችው። በማ ምክንያት? በጆን ምክንያት መስዋዕት ነው የከፈለችው። እንደ አብርሃም በግ ነው የታረደችለት። እንደ አብርሃም በግ ነው የታረደችለት። ይሄ ደብል ከሱ እጥፍ ደብል ክሬዲት የሚሰጥ ስትታይ ጋይስ። አብርሃም ልጁን ለእርድ አቅርቦት ነበር አይደል? እሷ ለጆን ዳንኤል እርድ ቀርባለታለች። ለዛው አብርሃም ልጁን ለእርድ ሲያቀርብ እግዚአብሔር እንዲያርደው ፈቀደ? አልፈቀደም። በግ ከኋላው እንትናልና እንዲያርድ አደረገ አይደል? ናዮ ግን እንደዛ አይነት እድል እንኳን አልተሰጣትም። አብራ ነው የታረደችው። አብራ ታረደች። ገባችሁ? አያችሁ? እንደዚህ አይነት ክሬዲት እንኳን አይገባል። ለማስትል እስረኛ እንደምትሆን፣ ለማስትል ህይወት እንደምታጠፋ፣ ለማስትል አንዲት ደቂቃ እንደምትሰዋ አንዳንድ ጊዜ ማሰቡ ለዚህ ነው ጥሩ። እውነት ለዚህ ሰው ይሄ ነገር ይገባዋል ብሎ ማሰቡ ጥሩ። በደግነት በፍቅር ተነሳሽነት ለዛ ሰው 1 አመት እስር ቤት 1 አመት የሰይጣን ተሸክመ መቆየት 1 አመት እርጉዝ ነህ ተብለ ምንም ማድረግ እንትና ቆይ በነገራችን ላይ የማስወጣችሁ ሰዎች ሌላ ቀን ፍቺን ብትሉኝ አላስገባችሁ። ቀን ጠብቄ ነው እኔ ደግሞ ማባረራችሁ። እሺ ቀን ጠብቄ በሌላ ቴሌፎን ታዩኛላችሁ። እኔ ቀን ጠብቄ በጣም እንዴት አይነት ቂመኛ እንደሆንኩ ብታውቁ። ያ ግን የሆነ ሰው የሆነ ነገር ሲልክ አብረን እንልካለን። እውነት የመስጠት ማንነታችን ቢሆን ለናዮ ነበር ሞር ውስጣችን የሚራራው የነበረው። ለምን ሰው በሌለበት ሰዓት ወንጀለኛ ሆና የተገኘችው በሱ ምክንያት። እሷ ላይ ባልገባችም እሷ ምንም አልተናገረችም። ልክ ሚዲያ ላይ መታ ምንም እንደማታወራው ምንም አላወራችም። ፍርድ ቤትም ምንም አላወራችም። ምንም አልተጠየቀችም።
ምክንያቱም ምንም አልተገኘባትም። እሷ እዛ ቪዲዮ ላይ የለች። በስመ ከሱ ጋር በመገኘት ነው። ግን ዋና የገደለውን ቢላ የሳለውን ተቀበልን። ግን እንደ ሳር የተረጋገጠውን እንደገና እንሰድባታል። አልፈን ተርፈን ደግሞ ልጇን እንሰድባታል። እሺ ያ እና ቤታ ራስሽን ጠይቅ። እውነት የመስጠት ማንነትሽ ሆኖ ነው ወይስ ስሙን ስለፈለግሽ ነው የሰጠሽው? ስሙን ፈልገሽ ነው? ናየውን ራሱ የደገፍሻት ኮሶ እየሰደበቻት ስለሆነ ነው ወይስ ከልብሽ ነው? ከልብሽ ከሆነ መውለዷ ብቻ እንኳን አይደል፣ አለ ጥፋቷ ከሱ ጋር ስለተገኘች ብቻ ነው እስር ቤት የገባችው። ይሄን ገብቶሻል? ክሬዲቱ ገብቶሻል? ያ ምክንያቱም ኖርማል ጽሁፍ ገብታችሁ ሃይ ዳንኤል ብትሉት ሃይም ጽሁፉን ለምን ብዙ ቴክስት አለ። ግዴታ ስማችሁ ሃይል ሆኖ መጠራት አለበት። ያንን ነው የፈለጋችሁት። ፈለጋችሁም አልፈለጋችሁም ለኔ መልስ እንዳትሰጡ ራሳችሁን አዳምጡት። ይሄ ፋክት ነው። ያ ፋክት ነው። ይሁን ናየው እኔ ምንም ነገር አልጠይቅሽም። ዝም ብለሽ ሃይ በይን። እኔ አንበሳ ላውረድልሽ። ያ አንበሳ አይደለም እኔ አበባ ልኬ አላውቅም ለማንም። የአንበሳ ድንግሌን እኔ ሰጥሻለሁ። አንበሳ ፈልገሽ ጨግሮሽ ነው ምናምን እያልኩ አይደለም። በቃ ስሜቴን ልፈርምበት ላረጋግጥልሽ። ለ3 ደቂቃ ምንም እንዴት ነሽ ምናምን ለምን አንቺን ታርጌት ውስጥ ማስገባ ስለማንፈልግ እንደዚህ ነገር ውስጥ እንድትያይሽ ስለማንፈልግ ነይና አንበሳ ላውርድልሽ። እግዚአብሔር ልጄን አረጋዋል። ያ ይሁን። ሌላም ሰው መስጠት ከፈለጋችሁ ዝም ብላችሁ ሰጣላችሁ። ምንም አንጠይቅም። ልጅቷን በእኛ በመናወራበት ዓለም ውስጥ ልንከታት አንፈልግም። ገባችሁ? ዛሴት ያ ናዮ ነበረች። ይኸው ጋይስ በምን አይነት ስሜት ሲሯሯጡ እንደነበረ በምን አይነት ስሜት ሲጋልቡ እንደነበረ የምታውቁት። እሺ አንድ ነገር ላምጣላችሁ። ኮሶኒዋት እቺ ቅርናታ ምን እቺ ግማታ ቁጭ ብላ ልጅቷን ስትሰድባት የምትውለውን ይዋት ለጆን ዳንኤል አንበሳ እንደሰጠችው እንኳን አታውቅ። ከስር ሲጽፉ ነበር እንዴት ይላል ሰክራ እየተንገዳገደች ይዋት ኦ ማርያምን ደስ ሲል 339,000 ህዝብ እያየው ነበር። ሊያይ ማርያምን ናዮ ነበረች እኮ ኦ ማርያምን ደስ ሲል 339,000 ህዝብ እያየው ነበር። ሊያይ ማርያምን ኦ ማይ ጋድ ለምን እንደው ሼር ያደርጋችሁልኝ? እናት ልዩኔ እናት thank you so much እናት አያችሁ ለምን ሼር አላረጋችሁልኝ? ማርያምን ለምን ትላለች። እዚህ ጋር ግን እኮ አንበሳ ይሄው ልካለት ቴንክ ዩ የኔ እናት እያላት ነበርኩ። አንበሳ እንኳን እንደተላከ በእንደዚህ አይነት መንፈስ ነው ህዝቡ የሚጓዘው። አያችኋል? ጀስት ስሟ ሰላም ብትለው በዛ ሰዓት አያት። ለምን ብዙ ቴክስቶች አሉ። የኔ አይነት ደሃ የሚጽፉ ቴክስቶች ብዙ አሉ። ለዛ ስሟ እንዲታይ አንበሳ ነው መላክ ያለበት። ያ ቴክስት እያነበበ ሰላም ያለው ሰው ነው ያላየው። ጊፍት የላከን ሰዎች ነው ሰላም ሲል የነበረው። ምክንያቱም ብዙ ሰው ነው ሲጽፍ የነበረው። አንበሳ እንደላከች አሁን ስታረጋግጥ ገና አንድ ሳምንት ሆስፒታል ላይ ጸልዩልኝ የሚል ጽሁፍ ይሄን ሰሞን ሂስቶሪ ላይ ፈልጉ። እሺ ሂስቶሪ ላይ ጸልዩልኝ ታምሜ እንትን ገብቻለሁ ብላ የምትለጥፈው እንታያላችሁ።
እቺ የአንበሳ ታጣቂ የአንበሳ ላዮን ሲንድረም ናት እኮ አንበሳ በሰጠች ማግስት ትታመማለች። ላዮን ሲንድረም ናት እኮ እንደላከች እንኳን አታውቅ። ላዮን ሲንድረም እኔ ሰው ነው እየነዳት የነበረው ራሱ ኢትዮጵያ ላይ ብቻ ነው ሰክረ መኪና መንዳት የምትችል። ውሃም ጠጥታ ኮዳ እዚህ አበባ ይተከላል፣ እዚህ ጋር ደግሞ እንትኖች ይሰራሉ፣ ኩትካቶ ጽዳት ይሰራል። እሷ ግን እዛ ጠጥታ ትጥላለች። ያ ገባች። እንደዚህ በእንደዚህ አይነት ስሜት ነው እንትና ሲረዱት የነበር። እንግዲህ ናዮ ነበረች እኮ ማርያምን ደስ 339,000 ህዝብ እያየው ነበር ሊያይ ማርያምን ማይ ጋድ ለምንድን ነው ሼር ያደረጋችሁልኝ? እናት ልዩኔ እናት ልዩ አንበሳን ኮርዳለታለች። አታውቅም እኮ ያ በስካር ነው እንደዚህ የነካቸው ብቻ አንበሳው እንደሄደ አታውቅ። ቲክቶክ ላይ ነው አሁን የተረዳሁት ነገር ምንድነው? ኦሬዲ ኢሜል እና ምናምን ካስገባ ሴንድ የሚለውን ነገር ስተምትነካ እንደዚህ ስትነካ ዝም ብሎ ይሄዳል። እንትን ሙላ ምናምን አይልህም። ለዛ ነው ብዙ ሰው በስሜት እንትን የሚያደርገው። የሆነ የለም ዝም ብለ ገና ጊፍት ጋር ስትደርስ ሴንድ ይልሃል። ራሱ ሴንድን ስትነካ ይሄዳል። በቃ መሄድ ብቻ። በእንደዚህ አይነት ስሜት ነው ሰፖርት ማለት እንትን ሲሉት የነበር። ሰላም ለማለት ብቻ ሰላም ለማለት የለም። ለምን ቴክስት ሲጽፉ አይታዩም። እኔ በጤነኛ አይምሮዬ ለናዮ አሁን ከመጣች አንበሳ ላወርድላት ቃል ገብቼላታል። መላክ ትችላለች ማለት መላክ ሳይሆን ወይ ስፈልግ የራሷ ላይቭ ትግባና ለ5 ደቂቃ ልላክላት ወይም ደግሞ እዚህ ለ5 ደቂቃ መታ ሃይ ብቻ ትበለን ላስገባላት። የእውነት የአንበሳ ድንግሌን ውሰጂ እያልኩሽ ነው። ላዩ አንበሳውን ፈልጋን የመጣችው የሚል በፍጹም አይመጣም። ጀስት እኛ ደስ ይበላል። ከልቤ እንደቆምኩኝ እንድታውቂ ይፈልጋል። ቴንክ ዩ ጋይስዬ የላካችሁልኝ። ያ እስቲ ምንድነው ብላ ነው የምትሉት? ቆይ ለምን ነው እዚህ ጋር ይጠፋ? የሆነ ነገር ልካችሁልኝ ያጠፋችሁት። እስቲ ናዮ ኦኬ። እስቲ ስለኔ በጣም የምትከራከሩ ቪዲዮ እየሰራችሁ ለኔ በጣም እንትን እያላችሁ ላላችሁ ለምን ነው ግን ሙዚቃ የምታቀናብሩት ጋይስ? እቺም ላይ ፎና ምናምን አለ ሰውየው። የእውነት ሙዚቃ ታቀናብሩታላችሁ ጋይስ? ሆይ አሁን ከድምጿ ታፍኗል። ሙዚቃ ይበዛል ጋይስ። ሺት አንድ ሰው ብቻ ሪከርድ ያደርገው አንድ ሰው ብቻ ነው እንደ ሪከርደሩ። እስታውን የተላከልኝ አንድ ሰው ስም ነው የሚያሳይ። አንድ ሰው ብቻ። እሷ ነው ሙዚቃ የከፈተችው ወይስ እናንተ ነው ያቀናበራችሁት? እንደዛ ሳይፈልግ የተወለደ ልጅ እሷ ነች ሙዚቃ የከፈተችው ከኋላ ወይስ ራሱ ነው? ድምጿ አይሰማ። ሰዎች አላቅም። በጣም ነው ማመሰግነው እግዚአብሔር። እና ደግሞ ጋይስ ላይቭ ላይ ስለኔ በጣም የምትከራከሩ ቪዲዮ እየሰራችሁ ለኔ በጣም እንትን እያላችሁ ላላችሁ ሰዎች አላቅም። በጣም ነው ማመሰግነው እግዚአብሔር። የኔ ነገር ገብቷችሁ ያለበት ነገር ገብቷችሁ እንዲህ ሰርታችሁ ምናምን ሳይ ስለኔ ስታወሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ። በተለይ ደግሞ በደንብ አላውቃትም ግን ላይቭ ላይ አለችው አጨሰው
ስታወራልኝ ነበረ። ማን አላወቅሁትም እና ለእኔ በጣም ተከራክራ በጣም ኢሞሽናል ሆና ስታወራ ይቻለሁ ነው። ሁላችሁንም በጣም ነው የማመሰግነው። ቴንክ ዩ ጋይስ። አሁን ትናንትና የጻፈችውን ጽሁፍ ያልኩትን ገባችሁ? አሁን ገባችሁ ማለት ሂጂና አንቺ እንዳልከፋሽ ምንም እንዳልመሰለሽ ጻፊ ብለዋት እሷ እንድትጽፍ እንዳደረጓት ከዚህስ ይሄ ማለት ይሄ ምን አገናኘው ልትሉኝ ትችላላችሁ። የእውነት ያንን ጽሁፍ ከልቧ ያስሜት ተሰምቷል ጽፋ ቢሆን ኖሮ ስለኔ የተከራከራችሁ ቴንኪው በማርያም ስለተረዳችሁኝ ያመሰግናለሁ። እኔን አለች እያልኩ አይደለም። በአጠቃላይ ሰው እያወራ ነበር። እሱ እናንተ ናችሁ ያው ረጅም ሰዓት ስላወራንበት ከኔ ጋር ያገናኛችሁት። ገባችሁ? ጀስት በአጠቃላይ እሺ። እቺ ልጅ ያቺ የጻፈችው ጽሁፍ የእውነት በሰዎች ተነሳሽነት እንድትጽፍ ባታረግ ኖሮ ባያረጓት ኖሮ ጋይስዬ አሁን ስለተረዳችሁ በጣም ነው በማርያም አመሰግናለሁ ነው ያለችው አይደል? በማርያም አመሰግናለሁ። ያው እናንተ ረጅም ሰዓትኛ ስላወራን ከኔ ጋር አገናኛችሁት። ያ አይኖ ይገባኛል። ገባች? ትናንትና ምን ያልኩት ነው? ይሄን ጽሁፍ እሷ እንድትጽፍ ነው ያደረጓት አላልኩ አይደል? ምክንያቱም አንቺ አልተሰማኝም ብትይ ተቀባይነት አለሽ። እኔ ከመወጣ ነው የለም። ልክ ፋሲካን ለምን ወጥተሽ ለጆዬ አትከራከሪም? አንቺ የለውበትም ለምን አትይም? እሱ ለተልከሰከሰው እሷን ኃላፊነት እንደሰጠው ያንን ጽሁፍ የእውነት ያ ስሜት የእውነት የሷ ቢሆን ኖሮ ስለተረዳችሁኝ አትልም። ስለተረዳችሁኝ እመቤቴን ማርያምን አመሰግናለሁ አትልም ነበር። ስለኔ ስለተከራከራችሁ ገብታችሁ ገባችሁ? ስለኔ ስለተከራከራችሁ ያ ማለት እኛ ያላቸው ነገሮች ሁሉ ልክ ነው ማለት ነው። ያየነው ነገር ላይቭ ላይ ልክ ነው ማለት ነው። ምክንያቱም ላይቭ ላይ ትንሽ ነገሮችን ነው ከሰው ልደብቅ የምትችለው እንጂ በጣም ረጅም ጊዜ ሚዲያ ላይ ካሳለፍክ ያ ማንነት ትክክለኛ ማንነትን ነው መኖር የምትጀምረው። ገብቷል? የተወሰነ ነገር ብቻ ነው ምናልባት ደብቀ ሳይሆን በቃ ምን ያደርጋል ከሚል ዝም ብለህ የምትኖረዋል። ረጅም ጊዜ ሚዲያ ላይ ካሳለፍክ ያንተ ማንነት የሚሆነው የሚዲያው ምን ላይ የምታሳየው ይሆናል። ለምን ሰዎች ባህሪ የሚያመጡት ከሚደርስባቸው ወይም ደግሞ ከሚያሳልፉት ወይ ከውሏቸው ነው። ገባችሁ? እኛ የምንውለው ሚዲያ ላይ ነው። አሁን ቢያንስ 70% እኛ ትክክለኛ ባህሪያችን ሚዲያ ላይ ነው። ሌላ ምንም ማንነት አይመጣም። ገባ? ምናልባት የቤት ላይፍ ምናምን ነው እንጂ ሌላ ነገር እንዳለ ለነገሮች ያለ ግንዛቤዎች ለነገሮች ያለ አመለካከቶች በሪል ላይፍን ብትገኝ ምንም የምታወራው ነገር የለም። ሌላ ነገር የለም። ገባችሁ? ያ እና ደግሞ ጋይስ ላይቭ ላይ ስለኔ በጣም የምትከራከሩ ቪዲዮ እየሰራችሁ ለኔ በጣም እንትን እያላችሁ ላላችሁ ሰዎች አላቅም፣ በጣም ነው የማመሰግነው። እግዚአብሔር የኔ ነገር ገብቷችሁ ያለበት እንግዲህ ተውኝ ልኖርበት ብላ ነበር። አሁን ግን ቃላቶች የለኝም። በጣም ነው የማመሰግነው። ማርያምን እንዴት እንደምነግራችሁ አላውቅም። ዛት ሚንስ ፕራውድ አድርገዋለች። ሰው ልጅ እንዴት ነው እንደዚህ ሰዎችን የሚረዳው ብላ እንትን ብላለች። ገባች? ትክክለኛ ላይፎን ነው ያ የጻፈችው። ግን እራሱ እንድትጽፍ አስደርጓት ነው ያልኩት። ምክንያቱም የጂኒ ደሪባ ቤተሰብ የዛ የሌባ ቤተሰብ ሐሳብ እንኳን ቀለበት አለም ሐሳብ ከጭንቅላት የሚሰርቅ ቤተሰብ የሱ እናት እንትና ይሄ ሌባውን ድሪባ ስትደብቀው ነው የሚያውቀው እሱ አስተዳደጉ። ፖሊስ
ፖሊስ መጣብ ብላ በያልጋ ስር ሰደብቀው እንጂ ስለ ፍቅርና ስለ ሰው ክብር አያውቅ። ገለው መኖርን ነው የሚያውቁት፣ ማስፈራራትን ነው የሚያውቁት። ያ ዛሴት ነገር ገብቷችሁ እንዲህ ሰርታችሁ ምናምን ሳይ ስለኔ ስታወሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ። እንግዲህ ተውኝ ብላ ነበር። ስለኔ ስታወሩ ሳይ በጣም ነው ደስ ያለኝ አለች። ሰማችኋል ጋይስ? ስለኔ ስታወሩ ሳይ በጣም ነው ደስ ያለኝ ስለተረዳችሁኝ አለች። ትናንትና ምን ብላ ነው የጻፈችው? ተውኝ ባካችሁ ኑሮዬን ልኑርበት፣ አትረብሹኝ። ከዛን እየመጣችሁ ምን ትላላችሁ? ናዮ ተውኝ ብላለች፣ ተዋት አላችሁ። ዛሬ ምን አለች? በጣም ነው ደስ ያለኝ እውነቱ ስለተገባችሁ ስለተረዳችሁ ማርያምን ደስ ብሎኛል ያለች። ያ ታዲያ የሷ ሐሳብ ነበር? ልክ አልነበርኩም አስገድዷት ነው ያልኩት? ውሸት ነው ጋይስ፣ ውሸት ነው። I am no psychologist. የእውነት እኔ አንድ ነገር ከጀመርኩ ማልተው ምንድነው ያልኩት ነገር ልክ ነው ልክ አይደለም የሚለው ነገር እነዛን ሰዎች መስማት ይጀምራሉ። አንድ ቀን ቶፒክ ዝም ብዬ እንደ ቶፒክ ባየው አውርቼ ተወዋል። በቃ አወራው በሌላ ቶፒክ ታወራል። ግን እኔ የተናገርኳቸው ያልኩት ነገሮች ልክ መሆኑን ከዛ በኋላ የሚመልሱት መልስ አንድ ራሴ ላይ ጥናት እሰራለሁ፣ ራሴ ላይ ሪሰርች እሰራለሁ እንዳይጥ ገባችሁ? ባልሰማ ምን እኔ ለሰዎች ያለኝ ሰዎችን የምረዳበት መንገድ ልክ መሆኑን አለመሆኑን በምን አረጋግጣለሁ? ለዛ ነው ነገር ከጀመርኩ የማልተወው። እኔ እንደዛ ነው። አንድ እኔ ልክ እንዳልኩኝ ራሴን ቼክ ማድረግ ወዳለሁ። እኔ ልክ ነኝ ያልኩት እስቲ ዝም ብዬ ነው ምጫን ምናምን እንደዚህ አይነት ነገር አለኝ። ለዛ ነው የሆነ ነገር ላይ የሆነ ሰው ላይ አጀንዳ ከከፈትኩ ማለቅ ነገር ላይ ቡጥጥ ስለምን አይደለም። ጭንቅላቴን ራሱ ቻሌንጅ ማድረግ ፈልጋለሁ፣ ማወቅ ፈልጋለሁ። በራሴ ጭንቅላት ላይ ጥናት እሰራለሁ። ዛሴት እንዳለ እዚህ ገብተው ሲናገሩ የነበሩትም በጣም ጎበዞች ናቸው። ያ በተለይ ደግሞ በደንብ አላውቃትም፣ ግን ላይቭ ላይ አለቻቸው ሰው ስታወራልኝ ነበረ። ማን አላወቅሁትም እና ለእኔ በጣም ተከራክራ በጣም ኢሞሽናል ሆና ስታወራ ይቻለሁ ነው። ሁላችሁንም በጣም ነው የማመሰግነው። ቴንኪዩ ጋይስ፣ ጎበዝ በርቺ ምናምን ላላችሁኝ በጣም ነው የማመሰግነው። ወዳችኋለሁ። አያችሁ በጣም አመሰግናለሁ ብላለሁ። ትናንትና እንኳ አልፈልግም በቃ ነቲንግ ነው ጽሁፉ አይደል? ኤስ ቀጥሉበት ሁላ ነው። እሷን ከሌላ ነገር ጋር ማያያዝ አልፈልግም። ዛት ሚንስ እሷ መናገር አትችል። አንድ ወጣት ናት፣ ሁለት ከባድ ግን ሰው ልጅ እንደተረዳ ለማወቅ ግዴታ 100,000 ሰውና 200,000 ሰው ተሰብስበው አንተን በብር ማጣደፍ የለበትም። አረብም ለመንፋት ሲፈልግ ብር እንደዚህ ይረጭብሃል። አንተን ሊያቆሽሽ እላይ ላይ ካካው ሊቀዝን ሲፈልግ ዳንስ እየደነሰ እንደዚህ ይረጭብሃል። ያ ማለት መወደድ አይደለም። እንዳለ ጊፍት ሲልኩ የነበሩት ለጆን ዳንኤል በቴክስት ሰላም ነው ወይ ብሎ ሲጽፉለት ቴክስት ስለማያነብ ምክንያቱም ብዙ ቴክስቶች ስላለ ግዴታ ማድረግ ያለባቸው ምንድነው? እጃቸውን አለው እዚህ ጋር ነው ማለት አለባቸው። I am here ነው። ገብቶቻል? አንበሳው I am here ነው። ሰላም ሲባሉ የነበሩትም ገስት ሲገቡ የነበሩትም ጊፍት የላኩ ናቸው አይደል? እንደገና ደግሞ እቁብ ናቸው፣ ተሰላፊዎች ናቸው። እሷ ለእንደዚህ አይነት ነገር ምቹ አይደለች፣ አትመች። ያለን ነገር ያው ለልጅ ተጠያቂ እናት ናት። ለልጇ ስትል ጎሽ ተወጋች ነው የሚባለው። ያ በዛ ትሰደባለች። ዛሴት ይሁት ቤታ በስነ ስርዓት ስሙን ትፈልገዋለሽ። እቺ ዲቦራ የምትባለው ቆሻሻ ሸርሙጣን ተዋት።
ስለ ልጅ አይገባት። ምክንያቱም ልጅ ጥላ ወንዶችን ለማሻፈድ ብቻ ልጅ የለኝም ብላ ስትክድ ከነቃጭሉ አምጥተው ነው ቁጭ ያደርጉላት የሰፈሯ ልጆች እንትና የሚባሉት። አይገባት። ገባችሁ? ዘሲት ምድረ ግመል ፊት ማለት ኮሶ እየሰደበቻት ስለሆነ ብቻ ነው ራሱ አንዳንድ ነገር ቪዲዮ በሷ ዙሪያ የምትሰራው። አልገባትም እሷ እንጂ ገና ስትመጣ ልክ ጆን እንደተቀበልሽው ለምን አልተቀበልሻት? ከእስር ቤት ብቻ ሳይሆን በማይመለከታት ነገር እንደ አብርሃም በግ መስዋዕት ይሆንሽላት። መስዋዕት አለ ጥፋቷ ነው እስር ቤት የገባችው። አለ ጥፋቷ ሳታስብ ነው እናት የሆነችው። እናት ዝም ብሎ እናት አይደለም። ያማጠችው እስር ቤት ነው። ጡቷ ያበጠው እስር ቤት ነው። የፈነዳው እስር ቤት ውስጥ ነው። ቁርጥማት ሲያስቸግራት የነበረው እስር ቤት 9 ወር ሙሉ እያቅለሸልሻት የኖረችው እስር ቤት። ከሰዎች ጋር ተጋፍታ ጠረን ቢያስጠላ ጠረን ተቋቁማ የቻለችው እስር ቤት። እውነት የሰማይት ቢሰማችሁ እሷን አትቀበሏትም ነበር? ያ ቆሻሻ ይገባናል። እንደዚህ አይነት ድራማ ስማችሁ ደጋግሞ እንዲጣ ራስሽ ብለሻል እኮ ቤታ ምን አልሽ መሰለሽ? የኔ እናት ብሎ ሲጠራኝ አላስችል ብሎኝ ሁለተኛውን አንበሳ ደገምኩት አልሽ እኮ ቪዲዮሽ ላይ። ያንን ቪዲዮ ላከው። የኔ እናት ብሎ ሲጠራኝ ምን ላድርግ አልሰጥም ያልኩትን አንበሳ ሰጠዋልሽ። አየሽ ስምሽን ጠራሽ በማ 100,000 ሰው በተሰበሰበበት ለዛ ደስ አለሽ። ሰጪነትሽን ተናገር አድቨርታይዝ። እሷ እንደዛ ልታስጠራሽ አትችልማ። አሽቃባጭ ደሃ ሀብታምን ይጋብዛል። ዊኖ ይሄን እቺ ዲቦራ የምትባለውን ልጋጋም ሸርሙጣ በእናቷ ጥንቁልና ኃይል የምትንቀሳቀስ ሁሉ ቀን ከእሙሙሽ ጫፍ ላይ ጸጉር እየነቀልሽ ላኪ የምትባል ሸርሙጣን ተዋት። እቺ ግመል ፊትን ተዋት። ፖፖን ተዋት። ገባችሁ? የእውነት የመስጠት ስንሰጥ በምክንያት ከሆነ ትልቅ ምክንያት የሚያዘነብለው ለናዮ ነበር። ለናዮ ነበር። በምክንያት እንደምሰጥ ናዮ አሁን ለ5 ደቂቃ ቲክቶክ ላይ ወይ ግቢ ወይ እዚህ ግቢ እኔ አሁን አንበሳ ላውርድልሽ። ለመጀመሪያ ጊዜ አበባ እንኳን ለሰው ልክ የማላውቀው እኔ ላውርድልሽ። ስሜቴ ከልቤ መሆኑን አንቺም እኔም ሁሉም እንዲያውቅ ፈልጋለሁ። እኔ ላውርድልሽ። ይሄ በእልህ በስካር በምናምን አይደል፣ ስም ፈልጌ ምናምን አይደል። ልጄን አረጋዋለሁ። ነይ ግቢ ወይም ደግሞ የራሽን ቤት ክፈቺ ልላክልሽ። አንበሳውን ፈልገሽ ነው እያልኩ አይደል። የማንም ቆሻሻ ልቃሚ አንድ ነገር ልንገራችሁ። እኔ የሆነ ነገር ሳወራ የናዮን ሀቅ በዚች ቆሻሻ ሰልጀሪ ቤታ በምትባለው የሸርሙጣ ልጅ ለመደበቅ የምትሄዱ ከሆነ 4 ሳምንት ነው የሚሄድባት። እቺ ዲቃላ ልጅ ማለት ነው። እሺ በምትፈልጉት መጠን ሄድላችኋል። እንዳትነካኩኝ። እኔ ያወራለሁት አሁን የናዮን ሀቅ ላይ ነው። እናንተ በምትፈልጉት መንገድም ደግሞ ችግር እንደሌለብኝ ታውቃላችሁ። የሸርሙጣ ጥርቅም እኔ ቡና ቤት ፊሽካ ነፊ አይደለሁ። እሺ
አንድ ነገር እዚህ መተ ስለሷ ጻፍ ስለ ቤታ እንደዚህ ናት ምናምን በል ቅራቅንቦ ፊልተር እንኳን ባዳ ያረጋት የመጣይ ሴትዮ ግመል ፊቱላ ተሰብስቦ ቆሻሻ እንትን ነች ሄድና እንትን በላት እቺ ቆሻሻ ልቃ ኮንዶም ሻጭ መስላችኋለሁ እንደዚህ መታችሁ የሸርሙጣ ማህበሩላ እኔ ጋር ምጽፉት እከካ ቤታ ለነፍጠኛም አልሆነቻት ከባሏ አስተምትፋታ ድረስ ነው እኮ ለሷ ስትል ቴሌፎን ሰው ላይ ሚውት ስታረግ እንደነበር እኮ ተናግራለች። ከነፍጠኛ የበለጠ እናንተ ሰፖርት አታረጓት። ቂጣችሁን እንዳትቆሉ የሸርሙጣ ልጆች ምድረ ግማታ ካለፈ እንኳን ማትማር ገባችሁ? ሰው ከመከራ ዋ ብሎ ወይ ከፊደል ሀ ብሎ ይማራል። ከሁለቱም እንኳን ለመማር ዝግጁ ያልሆናችሁ ደከከና ሙታኖች ናችሁ፣ ሬሳዎች ናችሁ። ብዙዎቻችሁ ያ ሬሳ ብቻ ነው ሐሳቡን የማይቀይረው ሬሳዎች ናችሁ። ነፍጠኛ እንደሷ መስዋዕት የከፈለላት የለም። ያ እንኳን እንትን ብሏት አልያዛት ገባችሁ? እታረቃለሁ ደግሞ ትላለች ብላ ነፍጠኛ ላይ ዝም ብላችሁ ትሄዳላችሁ እንጂ አሁን እኮ ቪዲዮ አንስሰማ ነፍጠኛ ምን አለች? መታችሁ አትጻፉኛ ነገር ልንታረቅ እንችላለን አለች ስትላት 30 ደቂቃ ነው የሆዷን ስታወጣ የነበረው እኮ እንትና ሰርጀሪ አይደል? ምን አለቻት? እንታረቃለን ይላሉ ከናንተ ጋር ሬሳ ይታረቅን ያለቻት ገባችሁ? ልክ ተነስታ ዝም ብላ ልጅቷ መንቻካ ሆነ እየተሳደበች እንዳለች ብታይ ልጅቷን አቢውስ ታረጋታላችሁ። ምክንያቱም የገጠርን ሰው ማንም ሰው አይፈልገው እንትኗን ነው ማትፈልጉት። እንትኗን ምን ነው የሚባለው? አክሰንቷን ነው ማትፈልጉት። ክፍለ ሀገርነቷን ነው ማትፈልጉት። ገባችሁ? ያ ለማንም እቂጧን ለማንም የምትከፍት ልጅ አይደለችም። ለዛ ነው ማትፈልጓት። በአቋሟ የጸናች ናት። በዘር የምትነግድ ሳይሆን ለዘሯ መስዋዕት እየሆነች ያለች ልጅ ናት። ለዛ ነው ማትፈልጓት። እናንተ ሸርሙጣ ነው የምትፈልጉት። ምክንያቱም ማን ነው ኮንዶም የሚገዛችሁ? ማን ነው የሚያስጠበጥባችሁ? ቆሻሻ ልክ በራሷ ጊዜ እንደደረሰችባት ብጤ ሲሰድቧት ነበር። ቆይ እስቲ ዝም ብላን የተነሳችባት ብዬ ሳይ ለካ እኔ ከኪዲ ጋር የተናገርኩት የታረኩት በዛ ምክንያት ነው፣ በእኔ ምክንያት እንደዚህ ሆነች ገና አሳብዳታለሁ ምናምን ብላ ያወራችሁ እሷ በንጋቱ ነው ነፍጠኛ የተናገረችው። አሁን ሳይው እኮ ቪዲዮዎች እስቲ አንድ ነገር ልጠይቃችሁ፣ እውነት ነፍጠኛ ከሆነችላት የበለጠ እናንተ ትሆኑላታላችሁ? ይሄ አስተምረን ነግበኔ የለም እንዴ? እቺ ፍየል ፊት የከሳ የሶማሌ ፍየል የመሰለች ቀለም ላው ላይ የተቀባ ቆሻሻ ልቃ ያ ይሄንንም ስትፈልጉ በእንደዚህ መንገድም አናግራችኋለሁ። ያቆምኩትን አጀንዳ በጣም ሄድበታለሁ። ኤኒ ታይም ነው ማነሳው። ቴሌፎንና መነጽሩን እስካሁን አልከፈትኩትም። እኔን የሚገዛኝ ከመሰላችሁ በነገራችን የሚገዛኝ ከመሰላችሁ እስካሁን እንዳልከፈትኩት ላምጣላችሁ። እሺ ቆይ ላምጣላችሁ። ምን አይነት እኔ ቀብራራ እንደሆንኩኝ በላይፌ ማለት ነው። ነው ከካርቶንም አላወጣሁትም። ከካርቶን ሳያወጣ ጊፍት አያወጣ ብዬት ነበር። ጋዴን የኔ ነገር እኮ ሰው ጊፍት ላይ እንደዚህ በጣም የታባት ያረኩ የት አዲ ያ የኔን ጨምላቃነት ላሳያችሁ። እኔ ምን አይነት ሰው እንደሆንኩኝ እንኳን እኔ አይደለሁም ልጄ ራሱ ተወስዷል ወይ ስለኝ
ማማ እኔ ቴሌፎን ችግር የለብኝም ነው ያለች። ታላችሁ ወላ አልከፈትኩት ታላችሁ አይም ላይክ ዚስ ታላችሁ እናንተ እንት የምትሉለትን ከዚህም አላወጣሁት ከመሰለ ማለት ሺት ቆሻሻ። እኔ እንደዚህ አይነት ሰው አይደል። you don't know me ምክንያቱም በጣም ስራ ላይ ጎበዝ ነው። nobody pick me nobody ማንም ሰው እኔን እንትንም ሊያረጋኝ አይችልም። ሰዎችን ሳከብራቸው ብቻ ነው ክብር የምሰጣቸው ቫልዩ የምሰጣቸው። በእንደዚህ አይነት መንገድ ላይ እኔ ምንም ቦታ የለኝም ለእንደዚህ አይነት ሰዎች። ያ በጣም ጎበዝ ሴት ስለሆንኩኝ ነው በስራ ላይ እኔን እንደዚህ ልጠመዝዙኝ የማትችሉት። እሺ ያ እኔ ችግር የለብኝ። ሉክ እዚህ ጋር ብቻ ያለው ቴሌፎኖች እዛ ጋር ያለው ብራንድ የሆነ ቴሌፎን ነው ቲክቶክ ምገባበት። I don't have problem ለቴንኪው ነገር ካልሆነ በስተቀር መታችሁ የማንንም ሸርሙጣ ምክንያት እጄ ልጠመዝዙ እንዳትጽፉልኝ እሺ። ያ ቆሻሻ በብርና በምናምን ለመነፋት ሲል ራሱን የሚሰዋ ሰው ከነሱ ጋር ነው እኔን ኮምፔር እያደረጋችሁ ያላችሁት። ጊፍት ለመሰብሰብ ሲል ቂጡ ላይ ፓምፐርስ አስሮ ከሚመጣ ሰው ጋር ነው እኔን ኮምፔር የምታደርጉት። እኔ ላወራ ነው የምመጣው። በዛው ደግሞ ጊፍት ካገኘው ቴንኪው እላለሁ። ግን በዛ ልገዛ አይደለም የምመጣው። አይም ላይክ ዲስ እኔ የሐረር ልጅ ነኝ ጋይስ። የሐረር ልጅ ስትሆን ስራ መስራት ጎበዝ ነው። እኔና ከእናቴና ከአባቴ የተማርኩት ሴጋ መጠፍጠፍ ወይም ደግሞ መሸርሞጥ አይደለም። በየቦታው መጠጥ ይዞ መዞር አይደለም ወይም ጫት ይዞ መሄድ አይደለም። ስራ መስራት ነው የተማርኩት። ያ በፍቅር ቴንኪው ልል ይችላል። በእንደዚህ አይነት ነገር ግን ሄለንም መታ የሆነ ነገር ሐሳቧን አስቀይራለሁ ለዚህ የሆነ ነገር ከጻፍክ ከዜሮ ነው የምጀምረው። ከዜሮ ዶንት ፑሽ ሚ። እንዲህ ብላችሁ እጄን ለመጠምዘዝ እንዳትሄዱ። ቅራቅም ቦላ ልቃ አንድ ነገር ለምን እንደመጣች ለምን እንደሄደች የሚገባኝ ሰው ነኝ። ገባችሁ? ያ ለጆን ዳንኤል የተሰጠው ጊፍትና ለናዮ የተሰጣ ስድብ ለምን እንደሆነ ይገባኛል። እኔ ማወራ በዚህ ጉዳይ ላይ ነው ባሁን ታይ። ግን ሌላ ነገር ላይ እንዳወራ ከፈለጋችሁ ደስ ብሎኝ ነው አስቦጭቅ ምኖር። ዶንት ፑሽ ሚ የልቅም ቃሚ ልጆች ግማታም ያ ኢብነል ሐራሞች ሁላ ማለት ነው። የእውነት ቆይ ስሙ ቤታ እንኮ ትዛትልሽም ካይምሮዋ በላይ ነኝ። ካይምሮዋ በላይ ካይምሮአቸው በላይ ነኝ። ያዳም አስለቅሳታለሁ። ቲክቶክ ላይ ያስለቀስኳት ሰው ነኝ እኔ ነኝ። አስለቅሻታለሁ። አይምሮ ውስጥ ጥያቄ እንዲገባና እንድትደናበር ነው ያረኳት። እቀጥለዋለሁ አስፈላጊ ከሆነ እቀጥለዋለሁ። ያ ምክንያቱም ለኔ ቶፒክ ጥብሴ ደደብ ሰዎች ሲሰቃዩ ሸርሙጣ ሰዎች ሲወራጩ ማየት ለኔ ውስጤ ነው። ይሄን ታውቃላችሁ። ስለ ስብዕና ሳወራ I am on plus ለማውረድም ስፈልግ I am on plus anytime። እሺ that's it። ያ ሌላ ቦታ ሄደ ሄለንን አውጪኝ ያልክ ቀን እኔና እናንተ ነው ጠብቂያችሁ ለብሎክ ቀን መጠብቅላችሁ ልጆች አላችሁ። በነገራችን ላይ ሰበብ ፈልጌ ከሁን በፊት ቂም ያስኩባችሁ ሰዎች አላችሁ። ያ
ገባችሁ? ለዛ ነው ቶሎ ማሰናበታችሁ። ለማንኛውም ወደ ናዮ ልመጭ እና ደግሞ ጋይስ ላይቭ ላይ ስለኔ በጣም የምትከራከሩ ቪዲዮ እየሰራችሁ ለኔ በጣም እንትን እያላችሁ ላላችሁ ሰዎች አላቅም፣ በጣም ነው ማመሰግነው እግዚአብሔርን። የኔ ነገር ገብቷችሁ ያለበት ነገር ገብቷችሁ እንዲህ ሰርታችሁ ምናምን ሳይ ስለኔ ስታወሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ። በተለይ ደግሞ በደንብ አላውቃትም ግን ላይቭ ላይ አለችው አጨጸውሩ ስታወራልኝ ነበረ። ማን አላወቅሁትም እና ለእኔ በጣም ተከራክራ በጣም የኛ ፖይንት። እኔ በነገራችን ላይ ናዮ ሰዎችን አመሰገነች አላመሰገነች አለ። የኔ ትልቁ ፖይንት ከዚህ ውስጥ ያገኘሁት ትላንትና የጻፈችው ጽሁፍ ተገዳ ነው ያልኩትን ያንን ብቻ ነው ያረጋገጥኩት። እቺ ነው የምፈልገው ያ because of አድናቆትና ጥላቻም ብቻ ፖዚቲቭና ኔጌቲቭን ብቻ ለመጠበቅ ሚዲያ ላይ መመጣ ሰው አይደለም። እናንተው ስለማመስገን ነው አለያያችሁት ነው። እኔ ግን ያየሁት ትላንትና የጻፈችውን ጽሁፍ አስገድዷት ነው ያልኩትን እሱን ያረጋገጥኩት። በቃ ያንን ስላረጋገጥሽልኝ ቴንኪዩ። እኔ ነው እኔ እንደዚህ ነው። እናንተ ከምትንበጫበጩበት ከምትግማቡበት ከምትጠነቡበት መንደር አይደለም። እኔ my point is ያ የጻፈችው ጽሁፍ ከልቧ እሷ ፈልጋው ቢሆን ኖሮ ስለምታረጉልኝ ነገር ስለኔ ስለምትከራከሩት ነገር አመሰግናለሁ ነው ያለችው። ገባችሁ? ስለተረዳችኝ ማርያምን አመሰግናለሁ። እመብርሃንን የእውነት የልቤን የተናገራችሁ። this is my point። ትላንት የጻፈችው ነገር ከልቧ ቢሆን ኖሮ ይህን ነገር እንደዚህ አትልም። ሁሴኔ ነመተኮተኮላል ቲዴቡሱረ ወየቤቴ ኸናፊ ያ ኸናፊን ጃመሌ አንዋን አከናንቀ ያ ገለቶሚ ኦኬ ሁሴን ገባችሁ? this is my point። ለማንኛውም thank you ናውዬ ከጎንሽ አለን። ላይቭ ስትገባ እንደዚህ አሁን ይያለው እንኳን ላይቭ ከገባሽ ንገሩኝ፣ እኔ አንበሳ ወርድላታለሁ፣ ቃል ገብቼላታለሁ። ይሁንስ ከመጣሽም አንበሳ ላወርድልሽ። የእንትኔን ድንግል ውሰጂ ብዬሻል፣ የአንበሳ ድንግሌን ውሰጂ ብዬሻል። እሺ ያ እኔ ሚዲያ ላይ ለሚታይ ታይታዎች ስሙን ያላወጣም ምምልኝ ያ ይሄ ቲክቶከር ከሆነ ጊፍተሮች እኔ ምንም ብዙ ክሬዲት አልሰጠው። ኖርማል ጊፍተሮችን ክሬዲት ሰጣቸዋል። ለምን? ከኛ ጥቅም ለማግኘት አይደለም ጊፍት የሚሰጡን፣ አድናቆት ነው። ከልባቸው አብሮነትን ነው የሚያሳዩት። ይሄ ግን ቲክቶከር የራሱ ሚዲያ ያለው ለዕቁብ ነው የሚጣጣሉት፣ ለማሽቃበጥ ነው፣ ስማቸው እንዲጠራ ነው። ለዛ አያምኖት ብዙ እንትን የለኝ። ገባችሁ? ያ ዛሴት ተው። እኔ ደግሞ ሄለን ብላችሁ የፈለጋችሁኝ ቀን እዚች ቤት ትገባላችሁ። እኔ ደግሞ አንድ የሰው ብሎክ ካረኩ አላወጣ ታላችሁ። ያ ፋኒ ላክ በሉት ጋይስ። ለምን እያወራው ስለሆነ ሲልክልኝ አልተቀበልኩትም። ፋኒ ትላንትና የሆነ ቪዲዮ አይቻለሁ። አዳም እንደዛው ህመሙ እንትን ብሎበታል። ላክ በሉት። እየተጫወተ ነው። እስቲ አለ መቼ ገብቶ ነው ግን ፋኒ ከሰው ጋር ነው የሚለው እኮ። እስቲ ከሰው ጋር ነው። ከሰው ጋር ከሆነ ወጣለሁ። ሰው ገስት ላይ አስገብተው ማለት ሰው ገስት ላይ ከብለ እኔ እወጣለሁ። ላይቭ ዊዝ ገስት ይለኛል። ላይቭ ዊዝ ገስት ይላል። ያ ከገስት ጋር ነው ይላል አይደል? እንደዛ ይላል። እንደዛ ነው እንትን ነው እያለቀሰ ነበር። እናቴ ትሙት ና አንዴ ና በሉት። ለምን እኔ ቶፒክ ላይ ስለማነጋ ለሱ ይረፍድበታል። አንዴ እሱን ላስተናግደውና ወደ ቶፒኩ ገባለሁ። እሺ ያ እስቲ ገስታለው በትንና ና በሉት። በትናቸው በዩ ሂጂ አዲስ እየጻፊለት በትን በሉት። ሮዛ ይሄዱ
ወሬ ነጋሪ ቴንኪው ብለናል። እኔን ሳይሆን የኛ ትላንት የጻፈችውን ጽሁፍ ከልቧ እንዳልሆነ ስላረጋገጠችልን እኛም ቴንኪው በሏት። እሺ ስለዛ ነው እኔ ቴንኪው ምለው።